በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ እግዚአብሔር አምላካችን ድንግል እመቤታችን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። የቅዱሳን ሐዋርያት ሥራ ምዕራፍ 9 ቁጥር 10 እስከ 23። በደማስቆም ስሙ ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ተገልጦ ሐናንያ ብሎ ጠራው። እርሱም አቤቱ እነሆኝ አለ። ጌታም ተነሳና ቅን በምትባለው መንገድ ሂድ፣ በይሁዳ ቤትም ከጠርሴስ ሀገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሳውልም በራእይ ሐናንያ የሚባል ሰው ወደ እርሱ ገብቶ ያይ ዘንድ እጁን ሲጭንበት አየም። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚህ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችንም እንዲህ አለው፣ ተነስና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራን ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናንያ ሄደ፣ ወደ ቤትም ገባ። እጁንም ጫነበትና ወንድሜ ሳውል በመንገድ ስትመጣ የታየ ጌታችን ኢየሱስ ክርስቶስ ታይና መንፈስ ቅዱስ ይመላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም ፈጥኖ እንደ ቅርፊት ያለ ነገር ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ፣ ወዲያውም አየ። ተነስቶም ተጠመቀ፣ እህልም በላ፣ በረታም። ጥቂት ቀንም ከደቀ መዛሙርቱ ጋር በደማስቆ ሰነበተ። ወዲያውኑም የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ በየምኩራቦቹ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ፣ እንዲህም አሉ፣ በኢየሩሳሌም ይህንን ስም የሚጠሩትን ሁሉ ይጠላቸው የነበረ ይህ አይደለምን? ስለዚህ ወደዚህ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? ሳውል ግን እየበረታ ሄደ። በደማስቆም ለነበሩት አይሁድ ይህ ክርስቶስ እንደሆነ እያስረዳ መልስ አሳጣቸው። ስለ ቅዱስ ቃሉ ቸሩ እግዚአብሔር አምላካችን በድጋሚ ስሙ የተመሰገነ ይሁን። ቸሩ መድኃኔዓለም እንደፈቀደ ዛሬውንም ትምህርት እንቀጥላለን። ቀደም ሲል ያነበብነው ዛሬ በቤተክርስቲያናችን ዓመታዊ በዓላቸው ከሚከበርላቸው ቅዱሳን አንደኛው ቅዱስ ሐናንያ ሐዋርያው ቅዱስ ሐናንያ ከ72 አርድእት የተቆጠረ ዓመታዊ የሰማዕትነት በዓሉ ስለሆነ እሱን ለማስታወስ ነው። የትምህርታችን ርዕስ እንኳ አጉልቶ የሚወስደን ወደ ነገሥት ጻድቃን አብርሃና አጽብሃ ነው። ዛሬ እነርሱን ገድል በተወሰነ መንገድ ለማየት እንሞክራለን። ግን የእመቤታችን የድንግል ማርያም የስደቷ መታሰቢያ እንደመሆኑ መጠን የእመቤታችን የድንግል ማርያም የስደቷን ነገር አውስቶ መሄድ ይገባል። አሁን ያነበብነው ታሪክ ውስጥ ከቅዱስ ሐናንያ ጋር ስሙ የተጠቀሰለት ሳውል ዘተርጓሜ ስሙ ውሁብ የሚለው የእግዚአብሔር ስጦታ የሆነ ለወላጆቹም ለቤተ ክርስቲያንም ብርሃነ ዓለም ቅዱስ ጳውሎስ ስለ እመቤታችን ድንግል ማርያም ብዙ ጊዜ በአዲስ ኪዳን ብዙ መልእክታትን የጻፈ 14 ያክል መልእክታትን የጻፈ እርሱ ነውና አንዳንድ ሰዎች ቅዱስ ጳውሎስ እና እመቤታችን የነበራቸውን ወይም እመቤታችን ለቅዱስ ጳውሎስ ያደረገችለትን ነገር ሁሉ ለማስተዋል ሲሳናቸው እናያለን። አንዳንዶቹ በተለይ ቅዱስ ጳውሎስ ለእመቤታችን እንዳልተናገረ አድርገው የሚቆጥሩ ሰዎች አሉና በእውነቱ ዛሬ የምናከብረው ቅዱስ ሐናንያ ያጠመቀው እንደ ነፍስ አባት ሆኖ አስቀድሞ ያስተማረው ኋላ ግን ከሐናንያ በላይ በጸጋ ላይ ጸጋ በክብር ላይ ክብር የተጨመረለት ብርሃነ ዓለም ቅዱስ ጳውሎስ ከእመቤታችን ዘንድ በብዙ በረከት ሲባረክ የኖረ ብዙ ምስጢር የተማረ የተረዳ እመቤታችን ከመውደዱ የተነሳ ስሟን አውስቶ የማይጠግብ ነበረ። በአባታችን በቅዱስ ብሩታዎስ ዘአቴና ታሪክ ላይ እንደምንመለከተው ብሩታዎስ ዘአቴና ከአቴንስ ግሪክ ተነስቶ እስራኤል ኢየሩሳሌም ድረስ ወርዶ እመቤታችን ድንግል ማርያም በአካል አይቶ በእጆቿ እንዲባረክ ያበቃው ቅዱስ ጳውሎስ ብርሃነ ዓለም ሲናገር የነበረው ነገር ነውና ቅዱስ ጳውሎስ ብርሃነ ዓለም ስለ እመቤታችን ድንግል ማርያም ብዙ ተናግሯል። ከመጽሐፍ ቅዱስ ውጭ ባለው ግን መጽሐፍ ቅዱስ ላይ የተጻፈ ነገር አሳየኝ የሚል ካለ ቅዱስ ሐናንያ ያጠመቀው ሐዋርያትን መስሎ ሐዋርያትን አህሎ የተገኘ ቅዱስ ጳውሎስ ገና የሮሜ መልእክቱን ሲጽፍ ገና ምዕራፍ 1 ላይ ስትመለከቱት የመጀመሪያ ድንግል ማርያምን በሚያወሳ ኃይለ ቃል ነው የሚጀምረው። ጳውሎስ ገብሩ ለእግዚእነ ኢየሱስ ክርስቶስ ዘተሰምየ ሐዋርያሁ ወተፈልጠ ለትምህርተ እግዚአብሔር ዘአቅደመ ነጊረ በአፈ ነቢያቲሁ ቅዱሳን ዘከመ ይትወለድ እምዘራ ዳዊት ብሎ እመቤታችን ድንግል ማርያምን መቼም አንዳንዴ መጻሕፍት
ስም ሳይጠቅሱ ምስጢር መግለጥ ልማዳቸውና ስም ሳይጠቅስ ብርሃነ ዓለም ቅዱስ ጳውሎስ ገና በመጀመሪያው መልእክት ላይ እንዲህ የሚል ኃይለ ቃል ታያላችሁ። እንዲያው አንዳንዴ በግዕዝ ሲጠቀስ ሰዎች አማርኛ ብቻ ስለሚረዱ ይኖር ይሆን አይኖር ይሆን የሚል አይነት ጥርጥር እንዳያድር ገና ሮሜ የቅዱስ ጳውሎስ የመጀመሪያ መልእክቱ ሮሜ ምዕራፍ 1 ቁጥር 1 ላይ የእግዚአብሔርን ወንጌል ለማስተማር ተለይቶ ከተጠራ ሐዋርያ ተለይቶ ከተጠራ የሚለው ሐናንያ እሱን ካጠመቀበት ጊዜ በፊት እንደምታውቁት አስቀድሞ ያላነበብ ነው ቅዱስ ጳውሎስን በብርሃን አይኑን ገስጾታልና የጌታችን የኢየሱስ ክርስቶስ አገልጋይ ከሚሆን ከጳውሎስ በነቢያቱ ቃልና በቅዱሳት መጻሕፍት አስቀድሞ በተስፋ ያናገረው ከዳዊት ዘር ሰው ሆኖ በስጋ ስለተወለደ ስለ ልጁ የእግዚአብሔር ልጅ እንደሆነ በኃይሉና በመንፈስ ቅዱስ ከሙታን ተለይቶ በመነሳቱ ስላሳየ ስለ ጌታችን ኢየሱስ ክርስቶስ ብሎ ይናገራል እና ቁጥር 3 ላይ ከዳዊት ዘር ሰው ሆኖ በስጋ ስለመጣ መጻ ዘራ ዳዊት በስጋ ሰብ በዚህ ኃይለ ቃሉ የጌታችን የባሕርይ አምላክነት የድንግል ማርያምን ወላዲተ እግዚአብሔርነት ወላዲተ አምላክነት አምልቶ አስፍቶ ተናግሯል። ለሚያስተውሉ መጻ ዘራ ዳዊት በስጋ ሰብ ዘራ ዳዊት በማለቱ ዘራ ዳዊት የተባለች እመቤታችን ከዳዊት ባሕርይ ከዳዊት ዘር ማለትም ዳዊት ሰሎሞን ሮብዓምን እያለ 14 ትውልድ ከዚያ ደግሞ ሌላ 14 ትውልድ ተቆጥሮ እመቤታችን ድንግል ማርያም ከኢያቄም ሐና ተገኝታ በኢያቄም ወገን እመቤታችን የዳዊት ልጅ ናትና ዘራ ዳዊት የዳዊት ባሕርይ ከዳዊት ዘር ይላል እመቤታችን ድንግል ማርያም። ከዛ ቀጥሎ መጻ በስጋ ሰብ በሰው ስጋ መጣ አለ። አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መቼም በሰው ስጋ መጣ የሚባል ከሰውነት ውጪ የሆነ ነው። ሰው የሆነው ማን ነው? መልአክ እንዳልሆነ ይታወቃል። አኮ በመልአክ ወአኮ በተንባል እንዳለው ነብዩ ቅዱስ ኢሳይያስ ራሱ ጌታችን ኢየሱስ ክርስቶስ እግዚአብሔር እንደሆነ አስረዳ። መጻ በስጋ ሰብ ማለት እግዚአብሔር ስጋችን ሊዋሃድ መጣ ብሎ የተናገረበትን አንቀጽ በዚህ ያወሷል። እና የእመቤታችን የድንግል ማርያምን ነገር አሁን ስደቷን ሲያስቡ የነበሩ ብዙ ጊዜ ስለ ስደቷ በቅርብ ጊዜ ብቻ ነገሮች የተጀመሩ የሚመስሉ ብዙ ገራገር ሰው አለ። መቼስ ብዙ መጻሕፍት በመከራ ዘመን ጠፍተውብናል። በተለይ በዘመነ ሰማዕታት በኋላም በኢትዮጵያ በዮዲት በግራኝ ዘመን ብዙ መጻሕፍትን አጥተናልና አንዳንድ የቅርብ መጻሕፍትን ብቻ በማየት ሰው ጥንት የእመቤታችን ስደት የማይታሰብ የእመቤታችን መከራ የማይታሰብ ይመስላል። ወንጌል የጌታዬና የእመቤታችንን ስደት በስርዓቱ ተናግሮታል። በተለይ በማቴዎስ ወንጌል ምዕራፍ 2 ላይ ጥቅልል አድርጎም ቢሆን ተናግሮታል። ከዚያ በኋላ እንደገና ባለ ራእዩ ቅዱስ ዮሐንስ በራእዩ ምዕራፍ 12 ቁጥር 1 ጀምሮ ስንመለከተው እመቤታችን ድንግል ማርያም ለ3 ዓመት ከመንፈቅ የተቀበለችውን መከራ በግልጥ አሳይቶናል፣ ነግሮናል። ታዲያ እመቤታችን የስደቷ ነገር ከተነሳ እመቤታችን ድንግል ማርያም በስደቷ ጊዜ ረሃብ ደርሶባታል፣ ጽም ደርሶባታል፣ ሐዘን ደርሶባታል። ፀሐይ መቼስ ስፍነ እዝየኑ እግዝእትየ ማርያም ዘረከቡኪ በፍኖት እመቤቴ ድንግል ማርያም በጎዳና ስትሸሺ ያገኙሽን መከራዎች ስንቱን ተናግሬ ቆጥሬ ዘልቃለሁ። ዋእየ ፀሐይ ዘመዓልት የቀኑ ሐሩር ሲያቃጥልሽ ይውላል። ወቁረ ገዳም ዘሌሊት እንደምታውቁት በጣም ፀሐይ የበዛበት ስፍራ ሌሊት ብርዱ አይቻልም። ተቃራኒ ነው የሚሆነው። አሁን ሰሐራ በረሃ ሌሊት ላይ ማደር አይቻልም ነው የሚባለው። በጣም ከባድ ነው። ከቀኑ ሙቀት የሌሊቱ ብርድ ይበሳል እና ዋእየ ፀሐይ ዘመዓልት አለ። የቀኑ ፀሐይ መጠጊያ አጥታ ሲያቃጥላት ይውላል። ወቁረ ገዳም ዘሌሊት የሌሊቱ ደግሞ አጥንትን ስብርር የሚያደርግ ብርድ ያም ሲያሰቃያት ያድራል። ወምስለ ዝንቱ ሁሉ አመንደቡኪ ፈያት ይሄ ሁሉ ላይ በቃሽ ደግሞ ሽፍቶች ባገኙሽ ስፍራ ሁሉ እያሳደዱ አሰቃዩሽ። ኋላ ምን አለ? ገብርኪስ እመሃሎኮ በኡቶን ዓመታት እንፈተውኩ ይርከበኒ ምስሌኪ ስደት ምነው ካንቺ ጋር በዚያ ዘመን ኖሬ በሆነስ አብሬሽ በተሰደድኩ መከራሽን በተካፈልኩ ብሎ ደራሲ አባታችን አባ ገብረ ኢየሱስ በሰቆቃወ ድንግል እንዲህ ያለ ጣዕመ ምስጋና ያቀርብላታል። እንደገና ሌላኛው ሊቅ አባታችን አባ ጊዮርጊስ ደግሞ ሲብጸጋኪ በሚል ድርሰቱ ላይ እመቤታችንን ነገር ሲናገር ሰባ ግብጽ መመለከያነ ጣዖትን የሚያመልኩ የግብጽ ሰዎች አመሰደዱኪ ማብያት ከቤት አስጠጉኝ ብትያቸው እምቢ ብለው ከቤት ባባረሮሽ ጊዜ እፉህ አድርኪ በጽልመት የብርሃን እናቱ እንዴት በጨለማ አድርሽ ወያፍራኪ ግርማ ሌሊት አንቺ ታናሽ ብላቴና የሌሊቱ ግርማ እንዴት አላስፈራሽም ምስለ አራዊት ውስተ ደብረ ቁስቋም ምዝብርት ማደሪያ የሌላት የተፈታች ከሆነች ደብረ ቁስቋም ውስጥ እንዴት አደረሽ። ከዛ ሚእጹብ ድንጋጼ ወረአድ ዘበጽሖኪ እግዝእትየ ማርያም እመቤቴ ድንግል ማርያም የደረሰብሽ ድንጋጤ
የደረሰብሽ ፍርሃት ረዓድ ምን ይጨንቅ ምን ይደንቅ ቤተልሔም እስከ ደብረ ቁስቋም ቤተልሔም ተነስተሽ ደብረ ቁስቋም እስካረፍሽባት ዕለት ድረስ ማህበ ሄሮድስ ማለትም ከሃዲ ከሆነ ከሄሮድስ ዘንድ ወምክሌቶ ፈያተር ለሮዱኪ በገዳም በዱር ሲያሳዱሽ ከነበሩት ከሁለቱ ሽፍቶች የሁለቱ ሽፍቶች የጥጦስና የዳክርስ ነገር እመቤታችን በመንገድ ያገኟት ሽፍቶች እነዚህ ሁለቱ ብቻ አይደሉም። ግን መጽሐፍ ምክንያት ያላቸውን መጥቀስ ለማድ ነውና እነሱን ብቻ ይጠቅሳቸዋል እንጂ እመቤታችን ሽፍቶች በየስፍራው ሲያሳዷቸው ቆይተዋል። አራዊት ሲያስደነግጧቸው ነበረ። ሽፍቶች ያስደነግጧቸዋል። ከዚያ ሁሉ እረፍት ያገኘች ኢትዮጵያ ስትገባ ነው ይባላልና ወደ ኋላ ታሪካችን የሚያመጣን የአኪንን ነገር እናቆየው። ለሁሉም አንድ ክርስቲያን የአምላክ እናት ልጇን አዝላ መቼስ አባታችን ሰቆቃወ ድንግል ላይ ኢየሱስ ስዱድ ተስፋሆሙ ለስዱዳን የስደተኞች ተስፋ ኢየሱስ ክርስቶስ ስደተኛ ተባለ። ኢየሱስ ግፉ ምስካየ ግፉአን ለተገፉት መጠለያ የሆነ ምስካየ ምጽላል የሆነ ኢየሱስ ክርስቶስ እርሱ የተገፋ ሆነ ግፉ ተባለ። እግዚአብሔር ማህደር ዘአልቦ ከመነዳያን እንደ ደሃ እግዚአብሔር ማደሪያ አጣ ስለኛ ሲል አዳም ማደሪያን አጥቷልና በዚህ ምድር ተቀበዝብዟልና ጌታም እንደዚያ ሆነለት። ኢየሱስ ነግዶ ፈላሲ ኢየሱስ ክርስቶስ እንግዳ ስደተኛ ሆነ። እንዘውቱ ሕፃን ሆኖ በእናቱ ጀርባ ሆኖ ሁሉ ደርሶበታል። መሐሌ ብካይ ኮነኒ ዘእሙ ሐዘን የእናቱን ሐዘን ሳስበው የሐዘን የእንባ ምስጋና ሆነብኝ ብሎ ደራሲ ይናገራል። ዞሮ ዞሮ ዋናው ትልቁ ነገር ልክ ባለፈው በመጀመሪያችን እንደተነጋገርነው የእመቤታችን የድንግል ማርያምን ጽጌ ጾምን ጾማለሁ የሚል ሰው ከጾሙ ጋር አብሮ የሚሄዱ ነገሮች አሉ። የእመቤታችን ሐዘን ለማሰብ የሚያበቁ እመቤታችን ድንግል ማርያምን አዘክሪ ድንግል ረሃበ ወጽማ ምንዳቤ ወሐዘነ አንባ አመሪረ ዘወዘማይንትኪ እያልን የምንለምናት ያንኑ ማሰብ የምንችል ሰዎች ከሆንን ነው። ስለ እንባዋ እንባ ስለ ድካሟ ድካም እንዲሰማን ከሁሉ በላይ ደግሞ ደጋግም እንደምንለው የሰው ልጅ እርስ በርሷ ልተዛዘን ብሎ ነው አምላክን እስከ ማሳደድ የደረሰና ዛሬ ሰዎችን የሚያሳድዱ በተለይ ባለንበት ጊዜ በጣም አንዳንድ ጊዜ አዝናለሁ። መቼስ በአረቡ ዓለም እንኳ ኢትዮጵያውያንን ምንም ቢገፏቸው ከገፏቸው ይልቅ እንዲኖሩ ይፈቅዱላቸው ይበዛሉ። እኔ አዝናለሁ። አሁን በሳዑዲ በኦማን በባህሬን በሊባኖስ ኢትዮጵያውያን ሰርተው ንብረት አፍርተው ደህንነት ተሰምቷቸው እንደሚኖሩ ሳስብ ኢትዮጵያውያን ደህንነት የማይሰማቸው አንደኛ ቁጥር አንድ ቦታ ራሷ ኢትዮጵያ ናት። ለኢትዮጵያውያን ደህንነት የሌላት ቦታ ኢትዮጵያ ናት። እኔ አንዳንዴ አፍራለሁ። አባቶቻችን በብሉይ ኪዳን በነበራቸው አብርሃማዊ ተግባር የተደነቁ እንግዳ የሚወዱ እንኳን የገዛ ወገናቸውን ሊያሳድዱ ባዕድ ነው የማይሉ ለዚህ ደግሞ ወደ አዲስ ኪዳን መጠን ማረጋገጫ ብንሻ አንደኛ የአምላክ እናት ከልጇ ጋር ስትመጣ ደስ የተሰኘች በእንግዳ አቀባበል ኢትዮጵያ ውስጥ ነው። ከዚያም በኋላ ታሪካችን ስንመለከት የአባ ሰላማ ታሪክ፣ የእሱ የጓደኛው የኤዴሲዮስ ወይም የሲድራኮስ ታሪክ፣ ከዛ በኋላ የአቡነ ሊባኖስ ዘመጣ ታሪክ፣ የዘጠኙ ቅዱሳን የአቡነ ገብረ መንፈስ ቅዱስ ነገር የምናከብራቸው እነዚህ እኮ ወደ ሀገራችን የመጡ ናቸው። ግን ገብረ መንፈስ ቅዱስ ኢትዮጵያዊ አይደሉም ቢባል ሊያምን የሚችል የለም። እኔ እውነት ለመናገር ግብጾች ስለ አቡነ ገብረ መንፈስ ቅዱስ የጻፉትን ነገር አይቻላቅም። እኔ እንጃ የወቋቸው አይወቋቸውም እርግጠኛ አይደለሁ። ምናልባት ይሄ እውቀት ያለው ሰው ሊነግረኝ ይችላል። እኔ ግብጾች አቡነ ገብረ መንፈስ ቅዱስን ያውቋቸው ይሆን አይሆን አላውቅም። እኔ እና ዘጠኙ ቅዱሳን በሀገራቸው ይታወቃሉ፣ ይከበራሉ። እኔ እንጃ አይመስለኝም። እና ዘጠኙ ቅዱሳንን ገብረ መንፈስ ቅዱስን፣ አቡነ ሊባኖስን፣ አርባ ሐራን ወይም እነዚህ ጥቃቅኑ ብቻ አይደለም። በቤተክርስቲያናችን የምናውቃቸው ጻድቃነ ዳጓ የሚባሉት አክሱም ስትሄዱ ያያችኋቸው እነሱ እንግዶች ናቸው። በጣም ብዙ ናቸው። ከዛ ጻድቃንን ለመጥራ የሚባለው ለመጥራ 2 ናቸው ኤርትራ ያሉትን ጨምሮ ከ52,000 በላይ ናቸው ከውጭ ተሰደው ወደ ኢትዮጵያ ይመጡት። እንደዚህ ብንቆጥራቸውና ኢትዮጵያውያን እንግዳ በመቀበል የምንታወቅ ዛሬ አሜሪካ፣ አውሮፓ፣ ሩቅ ምስራቅ ኢትዮጵያውያን ማለት ሰሜን ኮሪያ ካልሆነ በቀር ኢትዮጵያዊ የሌለበት ሀገርን ያላውቅም። ሰሜን ኮሪያም ኢትዮጵያዊ ብቻ ሳይሆን ሌሎች ዜጎች እንዲገቡም እንዲወጡም ስለማትፈቅድና ያንን ሳስበው እንዴት ኢትዮጵያውያን እንደዚህ ተዋረድን? እንዴት ነው በዚህ መጠን የወረድነው? እንዴት ነው በዚህ መጠን የሞት ነው? ጥቅልልሎ ሲታይ ምንድነው በቁሙ የሆነ ነገር አይምሯችን ላይ ተፈትቷል፣ ተበላሽቷል። ደግሞ ሲበላሽ ከጥቂት ሰው አይደለም። ቅዱስ ዳዊት ተናግሯል። ኩሉ አረየ ወህቡረ አለው ይላል። ሁሉ
ሁሉ ሰው እኩሉ ነው የበደለ። እኔ እገሌ ጻድቅ ነው እገሌ ኃጥእ ነው ማለት አያስፈልግም። አሁን በየቦታው ስትመለከቱ አንዳንድ ሰው ፌስቡክ ላይ ወጥቶ ይሄ እንደዚህ እርማት ይሰጠው ምናምን ይላል። ከምንጩ ስላለው ችግር ስንናገር ሰው ይጠላናል። ከምንጩ ያለውን ችግር ሳይፈቱ የሆነ መዝሙር ተበላሽ የሆነ መዝሙር መሰሪያ ተበላሽ እያሉ አሁን ሰሞኑን ርዕስ አድርገው እኔ ይገርመኛል። ምንም መፍትሄ አይመጣም። እውነት እንነጋገር ከተባለ አብዛኛው ሰው በአፉ የሚነቅፈው ነገር ግን ልቡ ደስ እንደሚለው ይታወቃል። ህገ ወጥነት በመዝሙር አይደለም የጀመረው። ህገ ወጥነት የሌለበት አገልግሎት አለን? እስኪ እንዲያው በቤተክርስቲያናችን ውስጥ ህገ ወጥነት የሌለበት በትክክል ሐዋርያት በሲኖዶሳቸው፣ ሊቃውንት በፍትሐ ነገሥት፣ ሌሎቹም አባቶቻችን ዮሐንስ አፈወርቅ፣ እነ ባስልዮስ፣ እነ አቡሊዲስ የቤተክርስቲያንን ቀኖና አይሰሩ ህግ ስርዓት ያወጡ አባቶቻችን ከሰሩት የትኛው ይጠበቃል? እንትኑ ጥያቄ። ስለዚህ እንደኔ የሚታየኝ አሁንም ነገሮችን ከምንጩ ማስተካከል ቢቻል ጥሩ ነው። ምክንያቱም ህመሙ ያለ ከምንጩ ላይ ነው። ምንጩ የቱ ነው ይታወቃል። እኔ መናገር አይጠበቅብኝም። ከምንጩ ያለ ነገር ከታች ደጋግሜ እናገራለሁ። ከምንጩ እየደፈረሰ የሚመጣ ነገር ከታች ቢጠርጉት ምንም ለውጥ የለውም። ሰዎቹ እንደሆነ አቅደው ነው የሚሰሩብን። ይሄ የታወቀ ነገር። ማንም ቢሆን ቤተክርስቲያኗ ላይ ገብቶ የሚሰራ እንደምታውቁት ጥንት ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ኢትዮጵያን ለማጥፋት ቤተክርስቲያኗን ማጥፋት ነው። ምክንያቱም ሀገሪቱን ይዛ የቆመች እሷ ስለሆነች፣ ቤተክርስቲያኗን ለማጥፋት ደግሞ የማይሞከር ነገር ሆነ። ስለዚህ ያለው አማራጭ ምንድነው? በዘመናዊ ትምህርት ስም ገብቶ ኢትዮጵያውያንን በኢትዮጵያውያን ጭንገር መግረፍ ነው አሁን የተያዘው። አሁን ዘመናዊ አስተማሪዎቻችን፣ ዘመነኛ ሰባኪዎቻችን፣ ዘመነኛ ዘማሪዎቻችን በሙሉ ጭንገር ናቸው ብዬ አምናለሁ። እኔ ሁሉ አለባበሳችን የቤተክርስቲያን ነው፣ አነጋገራችን ግን የቤተክርስቲያን አይደለም። እኔ ይቅርታ አድርጉልኝ፣ የቤተክርስቲያን አነጋገር ይዞ የሚሰብክ ሰው ስንት ነው አላቅም። ምክንያቱም አብዛኛው ሰው ሰባኪና ዘማሪ አዝማሪ ሲከተል ስለሚውል ስተት ነው ብሎ ለመንቀፍ አይችልም፣ ሊታየው አይችልም። በምን ሊያየው ይችላል? ምክንያቱም ከእግዚአብሔር ያልሆነውን ነገር ማየት የሚችል እውቀት ያለው ሰው አይደለም። ከእግዚአብሔር ያልሆነውን ማየት የሚችል መንፈስ ቅዱስ ያደረበት ሰው ነው። በእውቀትማ መፍትሄ ቢኖር ኖሮ በዚህ ዘመን የተማረውን ያክል ድሮ የተማረ ሰው እኔ ሀገራችን ላይ ነበር አይመስለኝም። እና ትልቁ ነገር ማወቅ ያለብን እንደ ዜጋም እንደ አማኝም ሞተናል፣ መቆማችን ሞተናል። እና እኔ እዚህ ገሌ ምናምን ብሎ ያሰለቻል፣ ይደክማል በጣም። እና ነገሮችን ከስሩ ከመሰረቱ ማስተካከል ሲገባ ዛሬ እግዚአብሔር ሳይሆን ግለሰቦች የሚመለኩባትን ቤተክርስቲያን ፈጥረናል። በቃ ምንም ጥያቄ የለው። እግዚአብሔርን የሚያመልኩ የዋሃን ምእመናን ይኖር ይሆናል። አንዳንድ ልብ ያለው ሰውና መናኞች ይኖር ይሆናል። ከዛ ውጭ ባለው ግን እንግዲህ ይህንን ሁሉ ተናግረን ዞሮ መፍትሄ የለውም። ምክንያቱም መፍትሄ የሚኖረው ለመፍትሄ የተዘጋጀ ሰው ቢኖር ነበረ እና ሰው ሁሉ ሲንጫጫ ይዋል። እንግዲህ ምንም ማድረግ አይቻልም። ራሱ ሲሰራው ጽድቅ፣ ሌላው ሲሰራው ኃጢአቱ ነው የሚታየው ብዙ ነገር ስላለ። ወደ ጉዳያችን እንመለስና የዕለቱን ጉዳያችን እናንሳን። የእመቤታችን ነገር አንስተን ነው እንግዲህ እመቤታችን መታ ደስ የተሰኘችበት ኢትዮጵያ ዛሬ እንደዚህ ሆና በማየት እና ኢትዮጵያውያን ብቸኛዋ ኢትዮጵያውያን ደህንነት የማይሰማቸው ብቸኛው ሀገር ሙሉ ደህንነት የትም ብትሄዱ፣ በነገራችሁ ላይ ኢትዮጵያ ውስጥ የትም ብትሆኑ ደህንነት አይሰማችሁም። ማን ምን እንደሚያደርስባችሁ አታውቁም። ወላ ገዢው ይሁን ወላ ተገዢ ይሁን ወላ ማጅራት መች ይሁን ወላ አማጺ ይሁን አታውቁትም። ማን ምን እንደሚያደርስባችሁ ወጥቶ ለመግባት ሰው እኮ ከመቼም ከሳዑዲ አረቢያ ለክርስቲያን ከሳዑዲ የከፋ ሀገር የለም። ግን ሳዑዲ አረቢያ ውስጥ በስርዓት ደህንነት ተሰምቷቸው የሚኖሩ ኢትዮጵያውያን እኮ በመቶ ሺህ የሚቆጠሩ ናቸው። የሀገሪቱን ሕግ አክብረው የሚኖሩ። ያን ሳስብ በጣም አዝናለሁኝ። ወደ ጉዳያችን እንመለስና ለሁሉም አባታችን ሐዋርያው ቅዱስ ሐናንያ ቅዱስ ጳውሎስን የምናከብር ከሆነ ቅዱስ ጳውሎስን የሚያከብር ሰው ቀድሞ ቅዱስ ሐናንያን ማክበር አለበት። ለምን? ቅዱስ ሐናንያ የቅዱስ ጳውሎስ መምህሩ ነው፣ የነፍስ አባቱ ነው፣ አጥማቂው እሱ ነው፣ የፈወሰው እሱ ነው፣ አይኑን ያበራለት፣ አይነ ስጋውን በታምራት አይነ ልቦናውን በትምህርት ያበራለት ጌታችን የላከው ወደ ቅዱስ ሐናንያ ነው። ስንት ሐዋርያት እያሉ ለምን ነው ወደ ሐናንያ የላከው ብሎ የእግዚአብሔር ምርጫ ነው። አንድም ቅዱስ ጳውሎስ ሳውል እያለ ሊያጠፋ እየሄደ የነበረው ወደ ደማስቆ ነውና በደማስቆ ጎዳና ስለሆነ ደማስቆ ላይ ደግሞ ከቤተ ግብሪል ወይም ከቤተ ገብርኤል ተገኝቶ መልካሙን የሰራ ከሰባ አርድእት የተቆጠረ አባታችን ቅዱስ ሐናንያ ነውና
እርሱ እንዲያጠምቀው አድርጎታልና ቅዱስ ሐናንያን ከሰባ አርድእት አንዱ የሆነውን በዚህ ዕለት በሰማዕትነት ያረፈውን አባታችንን ማክበር ይገባል። ለምን? ተውቦ መራውት ለአቡነ ጴጥሮስ ለቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ተሰጠው። ወድንግልና ለዮሐንስ ድንግል መሆን ለዮሐንስ ተሰጠው። ወመልእክት ለአቡነ ጳውሎስ አገልግሎት የወንጌል አገልግሎት አንድም መልእክታትን መጻፍ ለቅዱስ ጳውሎስ። ለምን? እስመ ውእቱ ብርሃነ ለቤተ ክርስቲያን ይህንን ብርሃን አጥምቆ የዓለም ብርሃን እንዲሆን መንገዱን ከጌታችን ተቀብሎ የከፈተለት ቅዱስ ሐናንያ ነው ለማለት ነው። እግዚአብሔር በረከቱን ያሳድርብን። ሁለተኛው ዋናው ርዕሳችን የሚሆነው ጻድቃን ነገሥታት አብርሃ ወአጽብሃ ናቸው። እንግዲህ የኢትዮጵያ ታሪክ የምታውቁት ነው። ብዙ ሰው እንደ ተረት ነው የሚያየው። ቀደም ሲል የተናገሩት ነገር እሱ ነው። የኢትዮጵያን ታሪክ በምንም መንገድ ሊያጠቁን እንዳልቻሉ ሲያውቁት እንደ መፍትሄ የወሰዱት ሰዎቻቸውን ልከው የእኛን ታሪክ እነሱ እንደገና ሪራይት እንዲያደርጉት ተደርጓል። ለዛ ሲባል ደግሞ ያው የታሪክ አንዳንዴ የሚያስገርመኝ ነገር በተለይ ጣሊያን ኢትዮጵያ ልትወር ስትመጣ አብሮ የመጡ ሰዎች ዛሬ የኢትዮጵያ ታሪክ ቀዳማይ ምንጭ የሚባሉ እነሱ ናቸው። የኢትዮጵያ ታሪክ አሁን ለኢትዮጵያ ታሪክ በጣም ሰው ይጠቀስ ከተባለ ብዙ ጊዜ እንደነ ኤንሪኮ ቼሩሊ እንደነ ኢግናሲዮ ጉይዲ የመሳሰሉ ሰዎች እነዚህ ሰዎች ሲጠቀሱ እኔ ይገርመኛል። እንደሄን መጽሐፍ እርማት አድርጎ ያሳተመው እኮ ገሌ ነው ተብሎ ስማቸው የሚጠቀሶች እነዚህ ሰዎች ኢትዮጵያ ለወራራ ነው የመጡት። ወራሪ ነው ያመጣቸው። ተልኮ ይዘው ነው የመጡት። ከዛ መልሰው ስለ ኢትዮጵያ ለምሳሌ ጄምስ ብሩስ የሚባል ተሰማላችሁ። ጎንደር መጥቶ 5 ዓመት ናነዛ ቤተ መንግስት ቁስቋም ተገምቶ ጋር የቆየ እንደዚህ ልጇን ያገባ ምናምን ዞራስትሪን ያገባ እንደ ይሄ ሰው 5 ቮሊዩም ያለው ጽሑፍ ስለ ኢትዮጵያ ጽፏል። ያ ምን ይባላል? ቀዳማይ ምንጭ ተገቢ ምንጭ ነው ይባላል። እና የገዛ ታሪኳን በባዕድ የምታስጠና እንዲሁ የአፍሪካውያን እንደዛችን አይነት ችግር አለብን። ግን ነጻነት አለኝ ከሚለው ሀገራት እንዲሁም አንድ ሰው የጻፈውን ጽሁፍ እያነበብኩ ነበረ። ይህን ጽሁፍ የጻፈው ሰው የሮያል ፋሚሊ ቤተሰብ ነው፣ የቀዳማዊ ኃይለ ሥላሴ ቤተሰብ ነው። ከዛ ከነጋሲው ዘር ውስጥ ያለ ነው። እና ኢትዮጵያውያን ከምንሰራው በጣም ከሚያበሳጭኝ ነገር ሁሉ አንዱ የገለጠው በየትኛውም ቦታ አፋችን ሞልተን የምንናገረው ቅኝ ተገዝተን አናውቅም። በጣም ጸያፍ አነጋገር ነው ማለት። አሁን በቅኝ ግዞት ውስጥ ያለ ሰው እንዴት ቅኝ ተገዥቼ አላውቅም ብሎ ለመናገር ሞራል የሚኖረው? ጥንታው አባት የሚሻለው ነገር ምንድነው? አባቶቻችን ቅኝ አልተገዙ። ይህ ያስማማናል። ተገዝተን አናውቅም ማለት ግን ራስን ጨምሮ መናገር ነው። ይህ በጣም አጸያፊ አነጋገር ነው። አጸያፊ የሚሆነው ለምንድነው? ውሸት ስለሆነ ነው። ምክንያቱም በገዛ ሰዎቹ የተጻፈ ተአማኒ ታሪኩን የመቀበል ፍላጎት የሌለው የኋላ ታሪኩን የሚንቅ የሚያቃልል ተረት አድርጎ የሚያስብ ለዚህ ሲባል ደግሞ ለድንቁርናቸው ዲግሪ ፕሮፌሰርነት ዶክተርነት የተሰጣቸው ሰዎች ያሉት ማህበረሰብ ፈጥረን ተቀምጠናል። አሁንም ዞሮ ዞሮ ይሄንን ለመናገሩ ያክል ነው እንዳልኩት ሰሚ የለውም። ለምን ቢባል እኛ ሀገር ላይ ሰዎች የሊቅነት ማድረግ በነገራቸው ላይ በመንፈሳዊ ደረጃ የአዋቂነት ማድረግ የሚያሰጡ መንፈሳዊ ኮሌጆች ናቸው አይደለም? የሚሰጠው ትምህርት ኦርቶዶክሳዊ ነው። እውነቱን ለሚያውቁ ሰዎች እንተው። ዛሬ ቤተክርስቲያናን የሞሏት ሰዎች በስብከትና አገለግላለን የሚሉ ሰዎች ከመንፈሳዊ ኮሌጅ የወጡ ናቸው ብዙዎቹ። መንፈሳዊ ኮሌጅ በራሱ ኦርቶዶክሳዊ ነው? ጥያቄ ነው። ትርፍ ቃል ብናገር ያው ጭቅጭቅ ነው የምፈጥረው። ትርፉን ቃል ትቼ መንፈሳዊ ኮሌጆቻችን ኦርቶዶክሳውያን ናቸው? እሱ ላይ አቆማለሁ። ወደ ዘመናዊ ስንመጣ ደግሞ የዘመናዊ አዋቂነት መለኪያ አውሮፓዊ እውቀት ነው አይደል? ከአውሮፓና ከአሜሪካ የተቀዳ እውቀት ነው። አውሮፓዊ እውቀት ለኢትዮጵያ ድንቁርና እንደሆነ አያውቅም። ምክንያቱም ኢትዮጵያዊውን እውቀት አውሮፓውያን እንደ ድንቁርና አይደለም የሚያዩት። ግን ለእኛ ነው ድንቁርና የሚሉን። ድንቁርና እንዳልሆነ ግን ያውቃሉ። ይፈልጉታል፣ በሚጠቀሙበት መንገድ ይጠቀሙበታል። ለእኛ ግን ድንቁርና እንደሆነ ነው የሚነግሩን። እና የኢትዮጵያ ታሪክ ውስጥ በታሪክ ተመዝግበውልን ከምናገኛቸው ወደ 336 አካባቢ ወደ ከሚጠጉ ነገስታት መካከል እነዚህ ሁለት ወንድማማቾች ጻድቃን ነገስታት አብርሃ ወአጽብሃ በዘመናዊ ታሪክ ያሉ ሰዎች የአብርሃ ወአጽብሃን ገድል አይቀበሉትም። ገድለ አብርሃ ወአጽብሃ ተቀባይነት የለውም ነው የሚሉት ዘመናዊ ታሪክ አጥኞች። ምንድነው የሚሉ? እኛ አብርሃ ወአጽብሃ የሚባል አናውቅም፣ ኢዛና የሚባል ግን ኃያል ንጉስ ነበር ይላሉ።
አሁን አስቡት ኢትዮጵያውያን ምንጮች በጠቅላላ አብርሃ አጽብሃ ነው የሚሉት። ፈረንጆቹ ደግሞ መጥተው አብርሃ አጽብሃ የሚባል አናውቅም፣ እኛ የምናውቅ ኢዛና የሚባል ግን ገናና ንጉሥ ነበር። ምን ይላሉ ደግሞ? ኢዛና ደግሞ ጣዖት አምላኪ ነበሩ ይላሉ። ኢዛና ጣዖት አምላኪ። ለዚህ ማስረጃ ይላሉ የድንጋይ ላይ ጽሁፎች አክሱም ላይ ተገኙ። እና አንዳንዴ እኔ አላውቅም ይህን እንዲህ ተብሎ ሲባል እኔ አንዳንዴ እሺ እንደው እነሱ እንዳሉት እንኳን ቢሆን አንድ ኢትዮጵያዊ ምሁር አይ እኔ ራሴ ማረጋገጥ አለብኝ። መቼም አንድ በሃይማኖት ደረጃ ሳያዩ የሚያምኑ ብፁዓን ናቸው ተብሎ ተጽፏል አይደለም? ጌታችን ለቅዱስ ቶማስ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ስትመለከቱት ብፁዓንሰ እለንዘ ይሬኡኒ ያአምኑኒ፣ ብፁዓንስ ሳያዩኝ የሚያምኑ ናቸው። እስመ ሬከኒ ወአመንከኒ፣ አንተስ ስላየኸኝ አመንክ ብሎ ተናግሯል። ሃይማኖት ነው፣ ለማመን ማየት አይጠበቅብንም። ምድራዊ የሆነ ነገር ቁሳቁሳ የሆነ ነገር ግን ሳናይ ማመን አለብን። ሁልጊዜ ተደጋጋሚ ምለዋል ሰዎች ለምንድን ነው የማይገባህ ነገር ውስጥ ገብተህ የምታወካ ምናምን የሚሉ አንዳንድ ሰዎች አሉ። በእነሱ ቤት ተማርን ብለው ሞተዋል። እነሱ አወቁት የሚሉት እውቀት ኦልሬዲ ኢንተርኔት ላይ አለ። ማናችንም የምናነበው ነገር ነው። ብቻም በሰማያዊ ቋንቋ በመላእክት ቋንቋ አልተጻፈም። ለምሳሌ የመጀመሪያው ጨረቃ ላይ ጨረቃን የረገጠው ሰው ኒል አርምስትሮንግ ይባላል አይደል? እኔ መስለኝ አላየሁማ። የማመን ግዴታ አለብኝ የለብኝም? የማመን ግዴታ ብቻ እንደዚህ ብዬ የመናገር መብት አለኝ። ሰው ጨረቃን አልረገጠም ብዬ መናገር እችላለሁ እስከማይ ድረስ። ያየው ጊዜ አይ ረግጧል ብዬ እናገራለሁ። ናሽናል ጂኦግራፊክ የሚባል ፕሮግራም አለ ተረት ሲያሳይ የሚሉ ኮምፒውተር ላይ የተፈጠረ ነገር። አሁን ይሄ ስለ ስፔስ ለምናምን ብዙ ጊዜ ያላለ በየቴሌቪዥኑ በየኮምፒውተሩ የምናየው የኮምፒውተር ስራ ነው እንጂ እዛ ሄደው የተቀረጸ ነገር አይደለም። ስለ ዩኒቨርስ የሚያሳዩ ነገር ምን ለማለት ፈልጌ ነው? አንዳንዴ እነሱ የሚነግሩንን ለማመን ለማረጋገጥ እንኳን አንድ የጂኦግራፊ አስተማሪ ይሄ ተራራ ከ100 ነው ምናምን 200 ሚሊዮን ዓመት በፊት እንደዚህ በቮልካኒክ ኢራፕሽን ምናምን ብሎ ሲናገር እኔ እኮ እርግጠኝነት ያነጋግሩ እርግጠኝነት እኮ ነው የገረመኝ። እንዴት አወክ ይስለው? አይ በቃ በጂኦግራፊ ትምህርት እንደዚህ ነው የሚባለው። እንዴ ማን ነው እንደሱ ያለ? አስተማሪ። ማን ነው ለሱ እንደዚህ ያለው? አስተማሪው። ማን ነው ለሱ እንደዚህ? አስተማሪው። ቀላሉ ጥያቄ እኮ ሰው ወይ ያላየውን ወይ በተግባር ያላረጋገጠውን ነገር እሺ እንደው አስትሮኖመርስ የሚባሉ ምሳሌ አሁን ሳውዝ አፍሪካ ያለ አንድ የኛ ቤተክርስቲያን ልጅ የሆነ በጉባኤያችን የሚከታተል አንድ በጣም ደረጃ ያለው ባለሙያ አለ። የዚህ የጠፈር ምርምር ሲሆን እሺ እሱ ይከራከረኝ፣ እሱ ያስረዳ። በቃ በአካል ያየሁትን አይቻለሁ፣ በምርምር የደረስኩበትን ደርሻለሁ ይችላል። ሌላው ሰው ምን ባይ ነው? ይሄን ያመጣሁት ምንድን ነው? በታሪክ ደረጃ ሰዎች የሆነ ድንጋይ ላይ የሆነ ነገር ጽሑፍ አግኝቻለሁና አብርሃ አጽብሃ የሚባል የለም፣ ኢዛና የሚባል ግን ገናና ንጉሥ ነበር። እሱ ደግሞ ጣዖት ሲያመልክ ነው የነበረው እስከ 330 ዓመተ ምህረት ድረስ። ኧረ ተው። አሁን አስቡት እኛ በቤተክርስቲያናችን ያገኘ ነው። እኔ ደግሞ ይሄ ነገር ሲባል እሺ ኦርቶዶክሳውያን ያልሆኑ ተማርን የሚሉ ሰዎች እሺ ይጠቅማቸዋል፣ ምክንያቱም ለነሱ ግብአታቸው ነው። ኦርቶዶክሳዊ ነኝ ክርስቲያን ነኝ የሚል አንድ ተመራማሪ ይሄን ነገር በራሴ ማረጋገጥ አለብኝ። ብዙ ሰው እኔ በጣም ማዘነው ብዙ ጊዜ ሰው ሊቅ የሚባል ከመጽሐፍት አመሳክሮ ምንጭ ጥቀስ ሲባል ምንጭ ማለት ግራውንድ ላይ ያለውን ነገር አይደለም። ምንጭ የሚባለው ምንድነው? ሳምበዴ ጻፈው። ሳምበዴ ማለት ነው ሪፈር የሚያደርግ ሳምበዴ ጻፈው። ሳምበዴ ሪፈር ሳምበዴ ጻፈው። እኔ እንደውም ለአንድ ታሪክ በጣም ጎበዝ የታሪክ ምሁር ነው፣ ዶክተር ነው። እንዲህ ብዬ ጠየቅኩት፣ እስኪ አንድ ነገር ልንገር። እኔ ለምሳሌ በዚህ ዘመን የሆነ ታሪክ ልጻፍ ትክክል ያልሆነ ዝም ብሎ ውሸት ፈጠራ እጽፍና ወስጄ አንዱን ደብረ ሞጊና ላይ አስቀምጠዋለሁ። ቁልጭ አድርጌ በደንብ አድርጌ ጽፌ አንዱን ጣና ውስጥ አስቀምጠዋለሁ፣ አንዱን ጎጃም ውስጥ አስቀምጠዋለሁ፣ አንዱን ጎንደር ውስጥ 10 ኮፒ አስቀምጣለሁ። ከዛሬ 100 ዓመት በኋላ ሰዎች ሲመራመሩ አንዱን አንድ ቦታ ያገኙታል። ሲያዩት ታሪኩ ተመሳሳይ ነው። ይሄማ እውነተኛ ታሪክ ነው ተብሎ ከዛ ትምህርት መሰጠት ይጀምራል። በመጀመሪያ ደረጃ ታሪክ በእውነት እንየው ከተባለ የቢሆን ዓለም ነው።
ታሪክን ማረጋገጥ በተአምር በዓለም ታሪክ ተችሎ አይታወቅም። ቢሆን ነው ተጽፎ ያገኘነው ነገር አለ። ተጽፎ የተገኘው ነገር ነው። የተጻፈው ነገር እውነት ለመሆኑ ምንድነው ማረጋገጫችን? ድንጋይ ላይ ተጻፈ፣ ብራና ላይ ተጻፈ። እኛ ግን የኢትዮጵያ ታሪክ ከቤተክርስቲያናችን ታሪክ ጋር የተያያዘ ስለሆነ በእምነት ነው የምንቀበለው። በዘመናዊ ደረጃ ሰዎች የሆነች ጥራዝ የሆነች ድንጋይ ላይ የተለጠፈች ነገር ስላገኙ እንዲህ ብዬ ስናገር ሰዎቹ እኔ እየተቃወምኩ ያለሁት አጠቃላይ ስርዓቱ ነው። የዘመናዊ ትምህርት አካሄድ፣ የታሪክ አጻጻፍ ስርዓታችን አጠቃላይ አካሄዱን ፍጹም ይቃወማሉ፣ ጤነኛ ስላልሆነ። ይሄ ደግሞ መብቴ ነው፣ ሳይንሱም አይከለክለኝም። ከልካዮቹ የኔ ቢጤ ደናቁርት ናቸው። ለሁሉም ወደ ጉዳያችን እንመለስና ለዛ ነው ዘመናዊ ታሪክ አጠናን የሚሉ ሰዎች ደሪዝ ነው አብርሃ ወአጽብሃ ኢዛና የሚባል ቻናል እሱም ጣዖት ሲያመልክ ምናምን አስታሮስ የሚባል ምናምን ጣዖት ሲያመልክ ነበር ይላሉ። እንደዛ አይደለም። አጭር የአብርሃ ወአጽብሃ ታሪክ በ312 ጀምሮ በ379 የሚያበቃ ታሪክ፣ ያንዱ 364 ላይ ያበቃል፣ ያንደኛው 379 ላይ ያበቃል። የእነዚህ ሁለት ቅዱሳን ወላጆቻቸው በተራ ነግሰዋል። መጀመሪያ አባት ታዜር ይባላል ወይም አይዛና ይባላል በእኛ ቤተክርስቲያን ታሪክ። ነገሰ፣ ኃይለኛ ንጉስ ነበር። በሱ ዘመን ነው እንግዲህ ፍሬምናጦስ አቡነ ሰላማና ጓደኛው ሲድራኮስ ወይም ኤዴሲዮስ የመጡት። በቤተ መንግስቱ የሚገባቸውን ሹመት ሰጥቶ አስቀምጧቸዋል። ከዛ ግን እሱ ሞተ። እሱ በሞተ ጊዜ ዙፋኑን የተረከበችው ሶፊያ ትባላለች። ንግስት ሶፊያ ወይም አህያዋ ትባላለች። ንግስት ሶፊያ ወይም አህያዋ ልጆቿ ታዳጊዎች ስለነበሩ እነሱ ለዚያ ማዕረግ እስከሚደርሱ ድረስ መማር ስለነበረባቸው በወቅቱ የነበረው ሊቀ ካህናቱ እንበረም እና ደግሞ በቤተ መንግስቱ የነበሩት እነ ፍሬምናጦስ ሊያስተምሯቸው ስለሚገቡ እነሱ እየተማሩ ንግስት አህያዋ ኢትዮጵያ ውስጥ ኢትዮጵያን የመምራት እድል ካገኙ 14 ሴት መሪዎች መካከል አንዷ ንግስት ሶፊያ ናት፣ አህያዋ ናት። ደግነት ነበራት። እውነት ለመናገር ንጉስ ታዜር እና ንግስት ሶፊያ ወይም አህያዋ ሀገር እየገዙ ግን ልጅ አልነበራቸው። ልጅ በማጣታቸው ምክንያት እግዚአብሔርን ይለምኑ ስለነበረ ቅዱስ ሚካኤል በራእይ ተናግሯታል። ሲነግራት ግን ልጅ እንደምትወልድ ብቻ አይደለም፣ በእነዚህ ሁለት ቅዱሳን በሚወለዱ ልጆቿ እና እነርሱን ወደ ክርስትና መጥቶ በሚያጠምቃቸው በፍሬምናጦስ ምክንያት የሚደረገው ነገር በሙሉ ዘርዝሮ ነግሯታል። ሁለቱ ሲወለዱ ስማቸው ኢዛና ሳይዛና የመጀመሪያ ስማቸው ነው። ከዛ የሚቀድም ግን አዝጓጉ የሚል ስም አላቸው። ስማቸው አዝጓጉ ነው የሚባለው። ዘው አብዛኛው ሰው አብርሃ ወአጽብሃ በሚለው ወይም ኢዛና ሳይዛና በሚለው ነው የሚያውቀው። አዝጓጉ የልደት ስማቸው ነው። ኢዛና ሳይዛና የንግስና ስማቸው ነው። አብርሃ ወአጽብሃ የክርስትና ስማቸው ነው። እና አዝጓጉ ማለት እግዚአብሔር ሽሙጥን አራቀልን እንደማለት ነው። ምክንያቱም ልጅ ባለመውለዳቸው ምክንያት ያዝኑ ይሰቀቁ ስለነበረ ከዚያ በ312 ነው የተወለዱት። ከዚያ በኋላ ጥቂት ቆይተው እንዲነግሱ እግዚአብሔር ፈቃድ ሆነ። በዓለም ታሪክ ተደርጎ የማይታወቅ ነገር ነው የተደረገው። ሁለቱንም በአንድ ዙፋን መጀመሪያ አንነግስም ብለው ነበር። ምክንያቱም ቤተ እግዚአብሔር የተማሩት ትምህርት ስለጣፈጣቸው ወደ መንፈሳዊ አይደሉ። ያን ጊዜ መልአከ እግዚአብሔር ተገልጦ ነው መንገስ አለባቸው። ፈቃድ እግዚአብሔር ነው። እሺ ታዲያ አንዱ ይንገስ ትልቁ ኢዛና ወይም አብርሃ ሲባል የለም ሁለታችሁ በአንድ ዙፋን ነው የምትቀመጡ አላቸው። እንግዲህ ይሄ በጣም ትልቅ ተአምር ነው። ሁለት ሰው በአንድ ዙፋን በዓለም ታሪክ አላየንም፣ አልሰማንም። ነገሱ። ከጎናቸው የነበረው ኤዴሲዮስ ሲመለስ ፍሬምናጦስ አብሮ ስለነበረ ፍሬምናጦስ ጋር ከነበራቸው ጭውት እንግዲህ በዛን ጊዜ እኛ የምናምነው ፈረንጆቹ ወይም ደግሞ ዘመናዊ ጥናት አጠናን የሚሉ ሰዎች እንደሚሉት ጣዖት ይመለካል ምናምን እንትን ለሚባል ኮከብ አምላክ ነው አይደለም። የኢትዮጵያ ቤተክርስቲያን በአንዳንድ ሰዎች የሚሉት ነገር አለ። ኢትዮጵያ ውስጥ ያሉ እምነቶች በሙሉ እኮ ከውጭ የመጡ ናቸው። እንደዚህ የሚባል ነገር የለም። እንደዚህ ብሎ ሰው ማደናቆር ነው። ይሄ ሲባል ደግሞ ተሰብስቦ የሚያጨበጭብ ማት የኔ ቢጤ አለ። ከውጭ የመጣና ያለመጣው እናውቀዋለን፣ ይታወቃል። መጥቶ እንግድነት የተቀበል እናውቀዋለን። ክርስትና መጣ አይደለም ይባላል። ምክንያቱም አሁን ለምሳሌ ለሐዋርያት ክርስትናን ከየት ነው ያመጡት? ከሆነ ሀገር አይደለም ይመጣላቸው። ካን የነበራቸው እምነት ነው አብዴት የሆኑ ነገራችሁ ላይ የይሁዲ እምነት ምንድነው መሰረቱ? መሲህ መጥቶ ያድናል ነው አይደል? ነቢያት የተናገሩለት፣ ትንቢት የተነገረለት፣ ሱባኤ የተቆጠረለት፣ ምሳሌ የተመሰለለት መሲህ ነው አይደል?
መሲህ በመጣ ጊዜ ግን አብዛኞቹ አይሁድ አንቀበልም ብለው ጌታን ሲገሉ እርሱን የተቀበሉ 120ዎቹ ናቸው አይደለም። ስለዚህ ለአይሁድ እምነት ከየት ነው የመጣላቸው? ከየትም መጣላቸው አይባልም። አይሁድ ከአይሁድ ወገን የሆኑት 120 ቤተሰብ ሐዋርያት፣ አርድእት፣ ቅዱሳት አንስት የምንላቸው እምነታቸው እንግዲህ አብዴት የሚለውን ቃል በመጠቀም በጣም አዝናለሁ። ምናልባት ምንድነው እኔም እንደ ሰዎቹ ለማላቀውን እንግሊዝኛ እየጠቀስኩ አማርኛው ግርሌን መሰል ያንኑ አደሱት ነው። በቃ ታደሰ። ይሁዲነት ወደ ክርስትና ታድሶ ተለወጠ። ምክንያቱም ክርስቶስ ይመጣል ብሎ ሲጠብቅ የነበረ ሲመጣለት ተቀብሎ ይቀጥላል። አዲስ እምነት አይደለም። ያንኑ ወደ ተገቢ ወደሚቀጥለው ምዕራፍ ማሸጋገር። ስለዚህ ኢትዮጵያ ወደሚቀጥለው ምዕራፍ ደግሞ ስትሸጋገር በአብረዋ ጽፍ አይደለም የተሸጋገረችው። አንዳንዴ አስቡት፣ በዓለም ታሪክ ውስጥ ክርስትና በኦፊሻል የመንግስት ባለስልጣን የተሰበከባቸው ሀገሮች መጽሐፍ ቅዱስ ላይ የተዘገበላቸው ስንት ናቸው? እኛ በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ የጃንደረባው ታሪክ አለ አይደለም? እኔ እንደው በሞቴ አሁን የሐዋርያት ሥራ ምዕራፍ 8 ላይ ቃል በቃል ምንድን ነው የሚለን? እኔ ምን ያክል በቆማችን እንደደነዘዝን አላቅም። በምን ቋንቋ ብንናገር አሁን ቁጥር 26 ላይ የእግዚአብሔር መልአክም ፊልጶስን ተናገረው እንዲህም አለ፣ በቀትር ጊዜ ተነሳና በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው በምድረ በዳው መንገድ ሂድ። ተነስቶም ሄደ አለ። እነሆም የኢትዮጵያ ንግሥት የህንደኬ ጃንደረባ ስም ጠርቷል። የንግሥቲቱን ስም ጠርቷል። ጃንደረባና አልና ቀጥሎ ከሹሞቿ የበለጠ ወይም በነገስታቱ አጠራር ራስ ቢትወደድ ይባላል። ከንጉስ ቀጥሎ ማረግ ያለው ለምሳሌ በቀዳማዊ ኃይለ ሥላሴ ዘመን እንደነ ልዑል ራስ ካሳ ያለ ማለት ነው። በጣም ከፍተኛ ስልጣን ያለው ወይም ደግሞ እንደነ እንዳልካቸው እንደነ መኮንን እንዳልካቸው ራስ ቢትወደድ መኮንን እንዳልካቸው ጠቅላይ ሚኒስትር የነበሩትና ከሹሞቿ ሁሉ እንግዲህ ጃንደረባ አለ ከሹሞቿ ሁሉ የበለጠ በሀብቷ ሙሉ ላይ በጅሮ እንደነበረ which means የገንዘብ ሚኒስተር የነበረ ሰው ነው። ከሹሞቿ ሁሉ የበለጠ ይሄ ሰው ነው ክርስትናን የተቀበለው። ተራ ሰው አይደለም። በኢትዮጵያ ከንግስቲቱ ቀጥሎ ከፍተኛ ማዕረግ ያለው ሰው ነው። እንዲህ ብሎ እና እንግዲህ ልብ ብሎ ፊልጶስ መጥቶ ሲነጋገረው ምንድን ነው የሚለው? ይሄ ሰው ልብ ብሎ ክርስትና እንዴት እንደተሸጋገረ ሰው ማወቅ ከፈለገ ኢትዮጵያ ውስጥ ክርስትና መጣ ሁሉም ከውጭ የሚባል ነገር የለም። ከውጭ የመጣ ከውጭ መጣው እናውቀዋለን። ሁሉም ከውጭ ነው የመጣ ከአንድ ክርስትና በቀር። ክርስትናን እዛው ያለበት ላይ አደስ ነው። በምን ይታወቃል? ጃንደረባው ሰረገላው ውስጡ ነው ምንድነው ሲያነብ ነበር? ትንቢተ ኢሳይያስ። ደግሞ የሚገርመው ነገር ሲያነበው የነበረ ስለ መሲህ ነው አይደለም? ምዕራፍ 53 ስለ መሲህ መጻ ይጠባ ከመበግ የዋህ ዘይነብ በቅድመ ዘይቀርጹ በሚሸልተው ፊት እንደማይናገር እንደ የዋህ በግ ሊሰዋ መጣ የሚሉን ነበር የሚያነበው። ያንን ሐዋርያው ያን ያዘውን ነገር ተርጉሞለት ተስፋ የምታደርገው መጥቷል አለው። መንገድ ላይ ሲሄዱ ክርክር የለ ምን የለ አስረዳው አይደል? ተርጉመለት ነዋማይ ነዋ ለምን መዳን በመጠመቅ ነው ብሎታል። በቃ አንተ ከኦሪት ወደ ወንጌል ከብሉይ ወደ ሐዲስ ክርስቶስ ይመጣል ከማለት መጥቷል ወደ ማለት መሸጋገር የምትችልበት በስሙ አምነህ መጠመቅ ነው ብሎታል። ነዋማይ ይሄ ውሃ መኑ ይከላን ተጠምቁ ወደ ክርስቲያን እንዳልሸጋገር ምንድን ነው የሚከለክለኝ? እምነቴን እንዳላድስ ወይም ወደ ክርስቶስ ሞቶ ተነስቶ አድርጎ ወደ ሰጠን ህይወት ምንድን ያለው ብታምን ተፈቅዷል አለው። አምናለሁ አለው፣ አጠመቀው። የክርስትና ግራውንዱ ይሄ ነው። ኢትዮጵያ ውስጥ የክርስትና ግራውንዱ። ስለዚህ ከሆነ ቦታ አይደለም ይመጣ። ጃንደረባው ከኢየሩሳሌም ይዞት መጣ አይደለም ምንለው፣ ይዞት አይደለም ይመጣው። መረጃው አልነበረም። ምክንያቱም ጌታችን ኢየሱስ ክርስቶስ ሰው የሆነ ያስተማረ በኢየሩሳሌም ነው። ከኢየሩሳሌም ውጪ ደግሞ ኦሪትን የምታመን ሀገር ይሄው ማስረጃው እኮ ራሱ ነው። የንግስቲቱ ሁለተኛ የሆነ ሰው ጣዖት ቢያመልክ ትንቢተ ኢሳይያስ ምን ሊያደርግ ያነባል? ንግስቲቱ ጣዖት የምታመልከው እሱ እንዴት ትንቢተ ኢሳይያስ አነበበ? ምክንያቱም ክልክል ነው። ንግስቲቱ የምታምነው የእሷ ሹሞች ሁሉ ማመን ግዴታቸው። እንኳን ድሮ ዛሬም እያየን ነው አይደል? የእምነት መሰሉን አይደል ሁሉ በየስፍራው የሚያደርግ እናውቃለን እኮ።
እንኳን ድሮ ዛሬ ዲሞክራሲ ነው መንግስት እምነት የለው ምናምን በሚባልበት ጊዜ እንኳን የገዛ እምነቱን ሰዎች እየሰበሰበ ነው ባለስልጣን የሚያደርግ። ከሌላው እምነት ደግሞ ከሆነ ለዘብተኛውን እየመረጠ ነው የሚያደርገው፣ ለእምነቱም አይገደውም። ስለዚህ ኢትዮጵያ ውስጥ ክርስትና ከየትም አልመጣም፣ የነበረው ነው አፕዴት የሆነው። እሱ መታወቅ አለበት። እና አብርሃ ወአጽብሃን ለዚያ ነው ኦሪት ስለነበር እነሱ ኦሪቱን ወክለው ሲነጋገሩ ፍሬምናጦስ የለም። እንደውም አንዳንድ አበው ለምንድነው አብርሃ ወአጽብሃ ክርስትና መጥቶ በእነሱ ዘንድ እያለ ለምንድነው ኦሪቱ ላይ የሚያደሉ ቢሉ ትምህርቱ ወደ አብርሃ ወአጽብሃ ሲመጣ የኦሪቱም ነበር በጣም የሚያይል። ለምን የኦሪቱ መምህር እንበረም ወንበሩ ሳይቆረጥ ቆይቷል። ክርስትና ኢትዮጵያ ውስጥ ነበር፣ እዛው አክሱም ውስጥም ነበር። ነገር ግን ጃንደረባው ሲያመጣው በነበረው ቀለም አይደለም የነበረው። እንደምታውቁት በዓለም ታሪክ ሐዋርያት ያልሰበኩበት ስፍራ የለም። ቻይና ቢባል፣ ጃፓን ቢባል፣ ኮሪያ ቢባል፣ ሳዑዲ ቢባል፣ ኒውዚላንድ ቢባል፣ አውስትራሊያ ቢባል ያልሰበኩበት ለምን? መጽሐፍ ላይ ውስተ ኩሉ ምድር ወፃ ነገሮሙ ወስከ አጽናፈ ዓለም በጻነ ይቦሙ። ይሄ ቃል እግዚአብሔር ነው። ጌታም ብሏቸዋል፣ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም። ወንጌልን ያላደረሱበት የዓለም ጽንፍ ሰው ያለበት ወንጌል ያልተሰበከበት ስፍራ የለም። ነገር ግን በጊዜ ሂደት እየደበዘ ይሄዳል። ስለዚህ ያን የደበዘውን ነገር ነው ፍሬምናጦስ ጥምቀት አላችሁ፣ ክህነት ቁርባን የላችሁ። ችግሩ እሱ ነው ያደበዘዘው። እነዚህ ሁለት አባቶች ቅዱሳን ነገስታት ይሄንን ሲረዱ ከእርሱ ዘንድ ተምረው ሄድና እንግዲያው ክህነት አምጣልንና አቁርበን መለዋሉ ላኩት። ሄዶ ቅዱስ ለእስክንድሮስ ሲመለስ አርፎ ስለነበር ቅዱስ አትናቴዎስ ተሾሞ አገኘው። ከቅዱስ አትናቴዎስ ክህነቱን ይዞ መጣ። እነዚህን ቅዱሳን አጠመቃቸው። መጋቢት 29 ቀን አጠመቃቸው። ከዚህ በኋላ ነው እንግዲህ እነዚህ ቅዱሳን አብያተ ክርስቲያናትን በማነጽ እንግዲህ አብርሃ ወአጽብሃን የምናውቃቸው ቢያንስ በእነዚህ አራት ነገሮች ነው። የመጀመሪያው ክርስትናን ማስፋፊያ መንገዱ የአምልኮ ስፍራ ያስፈልጋል። አንዳንድ ጊዜ የአምልኮ ስፍራ ቀላል ነገር አለ። ከተማ ላይ በጣም በዝቶ ስለምናየው አዲስ አበባ የሚሆን በየክፍለ ሀገሩ ባሉ ከተሞች እንደምናየው አይደለም። ወደ ደቡብ ኦሞ አካባቢ ቢኬድ፣ ወደ ቤኒሻንጉል አካባቢ ቢኬድ በሳር እንኳን የተሰራ ቤተክርስቲያን ብርቅ ነው። እዚህ በወርቅ በምናምን ሰው እየለበጠ ይሰራል። በጣም ለአንድ ቤተክርስቲያን እስከ ግማሽ ቢሊየን ድረስ ገንዘብ ሰው ያወጣል። እዛ ግን በ60,000 በ100,000 እንኳን ቤተክርስቲያን መስራት ብርቅ ነው፣ ጭንቅ ነው። የሚያመልኩበት ስፍራ ስለሌላቸው በማህበረ ቅዱሳን ድካም እንኳን የሚጠመቁት ብዙዎቹን ወደ ሌላ እምነት እየሄዱ ነው። ሌሎቹ ቤተ እምነት ሰርተውላቸው እየጠረጉ እየወሰዷቸው ነው። እኔ በማህበሩ አልፈርድም። የቻሉትን ያክል ይሰራሉ። ከዛ ውጪ ሌላው ሰው መራዳት አለበት፣ ማገዝ አለበት። ስንቱን ይችላሉ እነሱስ ቢሆን እና የመጀመሪያው ትልቁ ስራቸው አባቶቻችን እንደሚሉን በጊዜው በእነሱ እጅ ብቻ ወደ 154 ያክል አብያተ ክርስቲያናት ሲሰሩ ከነዚህ መካከል አብዛኞቹ ፍልፍል ነበሩ። እነሱ ራሳቸው አብያተ ክርስቲያናት በማነጽ ይታወቃሉ፣ ውቁር ያለውን ጨምሮና የፈለፈሉበት ድንጋይ ዛሬ ድረስ እንደ ተአምር ሁሉ ሰው ይጎበኘዋል። እነዚህ ቅዱሳን አንደኛው ነገራቸው እሱ ነው፣ አብያተ ክርስቲያናትን የአምልኮ ስፍራን ማስፋት። ሁለተኛው ስብከተ ወንጌል ነው። የአምልኮ ስፍራ ተሰርቶ እንደ አውሮፓ መሆን ነው። አውሮፓ በጣም ብዙ ካቴድራሎች አሉ፣ አማኝ ግን የለም፣ በቂ አይደለም። ስለዚህ ወንጌል መሰበክ አለበት፣ ትምህርት መሰጠት አለበት። ያለ ማድረግ ደግሞ ከአቡነ ሰላማ እና በወቅቱ ለኤጲስቆጶስነት ማዕረግ ከበቃው ከእንበረም ጋር ሆነው ተባብረው ወንጌልን በኢትዮጵያ ምድር አስፋፍተዋል። እንዲያውም ወንጌል እንዲስፋፋ እንደምታውቁት አዲስ አበባችሁ ታሪኳ የሚጀምረው በእነሱ እንደሆነ ይታወቃል። እንግዲህ በወንድሙ አጽብሃ ነው እንግዲህ እዚህ መጥቶ የካ ታሪክ የሚጀምረው ከዛ አይደል? የካ ጀርባ የምታውቁት ያ የተቀደሰ ስፍራ ታሪክ ስፍራ እንግዲህ የአንድ 600 ከምናምን ዓመት ታሪክ ያለው በዛ ዘመን ነው። እንግዲህ አዲስ አበባን ማዕከል አድርጎ ይሄን ሸዋን ዙሪያ ማዕከል አድርጎ ደቡቡን አንደኛው ሰሜኑን አንደኛው ይዘው ወንጌልን አስፋፍተዋል። ሶስተኛው መጻሕፍት እንዲተረጎሙ መጽሐፍ ቅዱስ በሐዲስ ኪዳን ከግሪክ መጥቶ እንዲተረጎም የራሳቸውን አስተዋጽኦ አድርገዋል። አራተኛው አብርሃ ወአጽብሃን የምናደንቃቸው ቅድስና ከታች ሲጀምር ድል የመነሳት አቅም አይኖረው። ዓለም ላይ ክርስትና በጣም ብዙ መከራ ያሳለፈ ከታች ነው የጀመረው። ስለዚህ ቤተ መንግስቱ ምን ሆኗል? አሳዳጅ፣ ህዝቡ ተሳዳጅ። ቅድስናን የሚያሳይ መሪ ለምሳሌ ኢትዮጵያ ውስጥ ካሉ የፖለቲካ መሪዎች መካከል ቅድስና ያለው አንድ ሰው ቢገኝ በጣም ድንቅ ነገር ነው። በጣም ብዙ ሰው ህይወቱ የተቀደሰ ይሆናል። ምክንያቱም የተቀደሰ ህይወት ለመምራት አስቸጋሪው
ድሃ መሆን አይደለም ሀብታም መሆን ከባዱ ጌታም ተናግሯል ባለስልጣን መሆን ነው ከባዱ አንድ ሰው ባለስልጣን ሆኖ የቅድስና ህይወት ከመራ ሌላው ያቅተው አንደኛ አብነት ምሳሌ ነው አረ ስጋዊውን እንተውና በመንፈሳዊው ደረጃ በመሪዎቹ ደረጃ ቅድስና ያለው ልክ አሁን ለምሳሌ የግብጽ ቤተክርስቲያን ትልቁ ልዕልናዋ ምንድነው አቡነ ቄርሎስ አቡነ ሽኖዳ የነበራቸውን የቅድስና ደረጃ ሲታይ ወጣም ወረደም እንግዲህ በእነሱ እምነት ማለት ነው የአቡነ ቄርሎስና የአቡነ ሽኖዳ ቅድስና በኢትዮጵያ ቤተክርስቲያን ዘንድ የሚመለከተን ነገር አይደለም ያው እንዳልኩት አናቃቸው በታሪክ ሲተረክ የሚንሰማው መከራ አንዳንድ ሰው ሚታይክ ስላለ ነው ስለነሱ ቅድስና በግብጻውያን አይን ነው ምናያቸው ብቻ የግብጽ ቤተክርስቲያን የብርታቷ ምንጭ መሪዎቿ ናቸው ለኛ ጥሩ ሰዎች አይደሉም ወጣም ነረደ በተለይ እንግዲህ እንተው እሱን ጥሩ ሰዎቻችን አይደሉም ግን ለራሳቸው ምኖች ግን ጎበዝ ናቸው እኔ ለምሳሌ የአሜሪካን ፕሬዚዳንት ስለ አሜሪካውያን ስላደንቀዋለሁ የአሜሪካን ጥቅም አሳልፎ አይሰጥም ፑቲን ለኛ ስለሚጠቅመን አይደለም እናደንቀው የራሻን ጥቅም አሳልፎ ስለማይሰጥ ነው እንኳን ሌላ የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን እንኳን ይደነቃል ህዝቡን እየቀጣ በጣም አረመኔ ነው ይታወቃል በሀገር ሉዓላዊነት ግን ይደራደር አይደለም እና አንዳንዴ እኛን እየጎዱንም ቢንኳን እኛን የሚጎዱንን እንኳን ግብጻውያን ዛሬም እናደንቃቸዋለን እና እነዚህ ወንድማማቾች የተቀደሰ የቅድስና ህይወት በመምራት የቅድስናቸው ማረጋገጫ ጾሙ ጸሎቱ ስግደቱ ምጽዋቱ ደግነቱ እምነት ማስፋፋቱ ብቻ አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደሶቻቸው መካከል አንዱን መጥቶ በአካል ተገልጦ ስሩልኝ ብሏል የት ላይ ሲሉት ባህር አሳያቸው ሐይቅ እዚህ ላይ ስሩልኝ አላቸው ጌታ ሆይ ሐይቅ ላይ እንዴት አድርገን እንስራለን መላእክት ላካቸው ከገነት አፈር አምጥተው አፈሰሱበት የብሶ ነው እዚያ ላይ ሰርተውታል የአክሱም ቤተ መቅደስ ሲሰሩት 12 መቅደስ ያለው ነው የአክሱም ጽዮን እንዲያውም ስለ ክብራቸው ታቦተ ጽዮንን አምጡ ብሎ ካህናትን ቢልክ ታቦተ ጽዮን ያለ ተሸካሚ በራሷ መጣ ነው የገባቸው በራሷ መጣ መቤታችን ተገልጻ ብዙ አናጋራቸዋለች ቃል ኪዳን ተሰጥቷቸዋል እንዲያድርገው ትልቁ በ364 ዓመተ ምህረት በ52 ዓመቱ አረፈ ትንሽየው ከዚያ በኋላ ለ15 ዓመታት ከ379 አካባቢ ነግሶ ቆይቷል እንግዲህ በአጠቃላይ ወደ 7 ዓመት ወደ 67 ዓመት አካባቢ ማለት ነው እንግዲህ በእድሜ የቆየ እነዚህ ወንድማማቾች ልደታቸው በአንድ ቀን ነው ታኅሳስ 29 ነው በ312 እረፍታቸው በተለያየ ዓመት ቢሆንም በአንድ ቀን ነው እሱም ጥቅምት 4 ቀን ነው እንግዲህ አሃው ፍቁራን የተወደዱ እርስ በርስ የሚዋደዱም ወንድማማቾች የተቀደሱ ናቸውና ነገ ጻድቃን አብርሃ አጽብሃ ዛሬ አመታዊ የረፍት በዓላቸው ነው እግዚአብሔር እንግዲህ እነዚህን ቅዱሳን አባቶቻችን ጸጋ በረከት ያሳድርብን እነሱ በተከሉት ተክል ምክንያት ኢትዮጵያ ውስጥ ከዛ በኋላ ብዙ ቅዱሳን ነገስታት ተገኝተዋል ለምሳሌ ዛሬ ከምናከብራቸው አንዱ አባ ገብረ ክርስቶስ ነው አባ ገብረ ክርስቶስ ማለት የአጼ ካሌብ ልጅ ነው የአጼ ካሌብ ልጅ አጼ ገብረ መስቀል ይታወቃል በቅድስና የምናውቀው ግን ከገብረ መስቀል ውጪ ዘእስራኤል የሚሉት አንዳንዶቹ አባ ገብረ ክርስቶስ በመንኩስና ስሙ ዛሬ ረፍቱ ነው እንግዲህ በቤተ መንግስት እንኳን በካሌብ ገብረ መስቀል በዛጉዌ ሰርወ መንግስት የነበሩ ቅዱሳን ነገስታት በሸዋ መንግስት የነበሩ ቅዱሳን ነገስታት በጎንደር ዘመን የነበሩት ነገ የምናከብረው አዲያም ሰገድ አጼ ኢያሱ ሰማዕትም ጻድቅም ነገ ረፍቱ ነው አዲያም ሰገድ አጼ ኢያሱ እና እነዚህ ሁሉ አሉና ለዚህ ሁሉ መሰረት በሐዲስ ኪዳን በንግስና ቅድስና የጣሉ እነዚህ አባቶች ናቸው ለማለት ነው በተረፈ ሐዋርያው ቅዱስ በርቶሎሜዎስ ሰማዕቱ ቅዱስ ባኮስ ሁለቱ ባሕታውያን ሽማግሌዎች ባባና ማማ አንዳንድ ሰው ምናልባት ስንክሳር ስተነስተነቡ ያው አጥብቆ አይነበብም ቤተክርስቲያናችን ባባ ማማ ይመስላል ግን ያው ባባ ማማ ለገነተ ጽጌ አይዋማ እንዲል መጽሐፍ ቅዱስ ባኮስን የቀበሩ ሁለት ቅዱሳን ባሕታውያን ናቸው ዮሐንስ እጹብ ገብረ ክርስቶስ ሮማዊ አመታዊ በዓሉ ነው እንደዚሁም ደብረ ዘመዳ የታላቁ ገዳም አባት የአቡነ ተክለ ሃይማኖት የቆብ ልጅ ሐዋርያዊ ጻድቅ አባታችን በርቶሎሜዎስ ደብረ ዘመዳ አመታዊ ረፍት በዓላቸው ነው ነገ እንግዲህ ገብረ መንፈስ ቅዱስ ጻድቁ አሉ ቅዱስ ኪራኮስ ሐዋርያና ጳጳስ አለ የመስቀሉ ሰው ማለት ነው ቅዱስ ኪራኮስ ነገ ነው አመታዊ ሰማዕትነት በዓሉ የሚከበረው እነዚሁ ማጽ አዲያም ሰገድ አጼ ኢያሱ አሉ አባ ጳውሎስ ዘቆስጥንጥንያም አሉ ሌሎች ቅዱሳንም አሉ ዋናው ማስተዋል የሚገባው የዚህ ሁሉ ነገር ለሚሰማ ጆሮ ላለው ዝነ ልቦና አይነ ልቦና ላለው ሰው ዋናው ትልቁ ቁም ነገር ሀገራችን ቤተክርስቲያን እዚህ ማጥ ውስጥ የገባ ነው በራሳችን ጥፋት ነው በማንም ተንኮል ሊኖር ይችላል ሰይጣን ሰዎችን ሁሉ ማስቀረት ቢችል ኑሮ መጉዳት ቢችል ኑሮ ቅዱሳንን ይጎዳቸው ነው ቅዱሳንን ግን ጠቅሟቸዋል ታግሎ መንግስተ ሰማያት አስገብቷቸዋል እናኛ ምዕራቡም ምስራቁም ዓለም ተነኮለ ምን አላለም ወጣም ወረደም በእነሱ ጭንግር በገዛጃችን ነው እየተገረፈን ያለነውና እሱን አስተውለን ንስሐ ገብተን በጎሊና ይዘን እንደ ሀገር መቆም እንችልበትን ጊዜ እንዲያመጣልን ለምነዋለን መድኃኒታችን ከሁሉ በላይ ደግሞ
ሀገሩን የሚወድ ፈጣሪውን የሚወድ መሪ መድኃኔዓለም በቸርነቱ ይስጠን። እንዲያው ሌላ ምለው ነገር የለኝ። ምክንያቱም በመንፈሳዊም በስጋውም የመሪ ጦት ነች ቤተክርስቲያን ፍዳዋን ያበላትና ለሁላችንም ደጉን ዘመን በጎ ነው መሪ ይስጠን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። ሰላም ያሳድረን። አሜን አሜን።